ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ አዳዲስ መረጃዎችን ወደ እናንተ እያደረስን ቆይታን እናደርጋለን። በዛሬ ፕሮግራማችን አርሰናልን፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ነው እያነሳን ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ስለምታደምጡኝ ከልብ አድርጌ አመሰግናለሁ። ከመሸጋገሪያ በኋላ መልሰን በድጋሚ የምንገናኝ ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ታላቁ አጥቂ መቻልን መቀላቀሉ ይፋ ተደርጓል። በኢትዮጵያ እግር ኳስ ውስጥ ከታዩ ትልቅ ከሚባሉ አጥቂዎች መካከል አንደኛው የሆነው አቡበከር ናስር ዳግም ወደ ኢትዮጵያ በመመለስ መቻልን መቀላቀሉ ይፋ ተደርጓል። አሰልጣኝ ውበቱን አባተን በመንበሩ ላይ የሾመው መቻል የወሳኝ ተጫዋቾቹን ውል አራዝሞ አዳዲስ ተጫዋቾችን ከሀገር ውስጥም ከውጪም ወደ ስብስቡ በመቀላቀል በቀጣዩ የውድድር ዓመት በዋንጫ ፉክክሩ ለመገኘትም እየተንቀሳቀሰ ክረምቱን ያሳለፈ ሲሆን በዛሬው ዕለት ደግሞ ገና በለጋ ዕድሜው ለኢትዮጵያ እግር ኳስ የደመቀ ስም ያለውን አጥቂውን አቡበከር ናስርን በ2 ዓመታት ውል የግሉ ማድረጉን ይፋ አድርጓል። በክለብ ደረጃ በሐረር ሲቲ ታዳጊ ቡድን መነሻውን በማድረግ ኢትዮጵያ ቡናን በመቀላቀል ድንቅ አጥቂ መሆኑን ያሳየው አቡበከር በ2013 የውድድር ዘመንም በ24 ጨዋታዎች 29 ጎሎችን በማስቆጠር በኢትዮጵያ ፕሪሚየር ሊግ ታሪክ በአንድ የውድድር ዘመን በርካታ ጎል በማስቆጠር ሪከርድ በመያዝ የኮከቦች ሽልማትን ጠራርጎ በመውሰድ ባለታሪክ ተጫዋች መሆኑን የምናስታውሰው ነው። አቡበከር በማስከተልም የፕሮፌሽናል እግር ኳስ ሕይወቱን ለመምራት የደቡብ አፍሪካውን ሀያል ክለብ ማሜሎዲ ሰንዳውንስን ከዛ ለሱፐር ስፖርት ዩናይትድ እና ለፕሪቶሪያ ዩኒቨርሲቲ ክለቦችም ቆይታን ቢያደርግም ጉዳት ግን በታሰበው ልክ አቅሙን አውጥቶ እንዳይጫወት እንደፈተነው የሚታወቅ ነው። ከክለቡ አልፎ በኢትዮጵያ ብሔራዊ ቡድን ድንቅ ግልጋሎትን የሰጠው አቡበከር ናስር ዳግም ወደ ሀገር ውስጥ ተመልሶ በዛሬው ዕለት ለመቻል ለመጫወት ፊርማውን ማኖሩ ይፋ ተደርጓል። በሚቀጥለው የኢትዮጵያ ፕሪሚየር ሊግ የውድድር ዓመትም በመቻል ይህንን ተጫዋች እንደምንመለከተው ነው ይፋ የተደረገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከተ መረጃ ነው ወደ እናንተ የምናደርሰው። ማንቸስተር ዩናይትድ አሁን ላይ የግራ ተመላላሽ ለማስፈረም ቅድሚያ ሰጥቶ እየሰራ እንደሚገኝ ይፋ ተደርጓል። በዚህም ክለቡ ከተለያዩ እጩዎች ጋር ከመጋረጃ ጀርባ ንግግር መጀመሩ ነው ይፋ የተደረገው። ምንም እንኳን ሉዊስ ሆል ቀዳሚ ኢላማቸው ቢሆንም ለማንቸስተር ዩናይትዶች፣ ኒውካስል ዩናይትድ ግን ተጫዋቹን እንደማይለቁት ነው አሁንም እየተገለጸ የሚገኘው። ሌሎች እጩዎችን በተመለከተ ግን በውይይት ላይ እንደሚገኙ የመረጃ ምንጮች ያሳያሉ። ሶስተኛ የመሃል ሜዳ ተጫዋችን በተመለከተ ግን ጥሩ እድል ካልተገኘ በስተቀር ተጨማሪ አማካይ የመምጣት እድሉ ጠባብ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ግን በቀጣይ የዝውውር ቀናቶች ላይ እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ይፋ እየተደረገ ይገኛል። ማይክል ካሪክ ተጨማሪ ተጫዋቾች እንዲመጡለትም በውስጥ በኩል ጫናዎችን እያደረገ እንዳለ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። አሰልጣኙ ሌሎች ተጫዋቾች እንዲመጡለት ነው በጣም ትልቅ ጥያቄዎችን እያቀረበ እንደሚገኝ ወይም ደግሞ ሌሎች ተጫዋቾች እንዲጨመሩለት ፍላጎት እንዳለው የሚነገረው። ምንም እንኳን እሱ ይህንን ይፈልግ እንጂ ፋብሪዚዮ ሮማኖ ዩናይትድ ሶስተኛ አማካይ የማስፈረም አቅም እንዳለው ይናገራል። በተለይም ዩናይትድ በዚህ ክረምት ሶስተኛ አማካይ ለማስፈረም አቅሙ እንደሌለው ቢገለጽም ፋብሪዚዮ ግን ከዚህ በተቃራኒ የሆነ ሀሳብን የሰጠው ኢኒዮሶች ያን አቅም ለመጠቀም ፈቃደኛ አልሆኑም እንጂ ዩናይትድ ሶስተኛ የአማካይ ስፍራ ተጫዋች ለማስፈረም አቅሙ አለው ሲል ነው የሚናገረው ፋብሪዚዮ ሮማኖ። ማንቸስተር ዩናይትዶች በአማካይ ስፍራ ላይ የሆነ ነገርን ማድረግ ይችላሉ፣ አቅሙም አላቸው ይላል። ሆኖም ግን ክለቡ ትክክለኛው ድል ካለመጣ በቀር ሶስተኛው አማካይ እንደማያስፈርሙ ነው የተናገሩት። ክለቡ አንድሬ ሳንቶስን እና ዩሪ ተለማንሰን የመሃል ክፍሉ ፈራሚዎች በማድረግም የዝውውር መስኮቱን የሚያጠናቅቁ ይሆናል። ተስማሚ ድል ካልተገኘ በሁለቱ ተጫዋቾችም በአማካይ መስመሩ ግንባታ የሚጠናቀቅ ይሆናል ተብሎ ነው የሚጠበቀው። ይህም ለማንቸስተር ዩናይትድ ደጋፊዎች ደግሞ አስደሳች እንዳልሆነ ጭምር የሚያሳዩ መረጃዎች ናቸው ያሉት። በካሪክና በበላይ አካላት ተደጋጋሚ ውይይቶች ተደርገዋል። የማንቸስተር ዩናይትድ ሰዎችና አሰልጣኝ ማይክል ካሪክ ከሰሞኑ በተደጋጋሚ ለውይይት ተቀምጠው እንደነበር ነው
ይፋ የተደረገው በእነዚሁ ውይይቶች ላይም እንግሊዛዊው አሰልጣኝ በዝውውር መስኮቱ 2 ተጨማሪ አዳዲስ ፊርማዎችን እንደሚፈልጉ አሳውቀዋል ተብሏል። ሆኖም ግን የኢኒዮስ ሰዎች ለአሰልጣኙ ጥያቄ ምንም አይነት ምላሽ ሰጡ የሚለው ጉዳይ በይፋ እስካሁን ድረስ አልተገለጸም። ታማኝ የመረጃ ምንጮች ማንቸስተር ዩናይትድ በዝውውር መስኮቱ አዲስ ተጫዋቾችን የማስፈረም እድል እንደሌላቸው መዘገባቸው የሚታወስ ነው። ቶክ ስፖርት፣ ዴይሊ ሜል ይህንን ነገር እየተናገሩ ይገኛሉ። በቀጣይ ከማንቸስተር ዩናይትድ የዝውውር እቅዶች ጋር በተያያዘ የሚወጡ መረጃዎችን እናነሳለን። ነገር ግን በክለብ ውስጥ ግን ሌሎች ዝውውሮች የመምጣት እድላቸው ጠባብ ሊሆን እንደሚችል የሚያሳዩ ፍንጮችን እየተመለከተን እንደምንገኝ የመረጃ ምንጩ ይፋ አድርጓል። ሃሪ ማጓየር በማንቸስተር ዩናይትድ የቡድን ጥልቀትና አዳዲስ ፈራሚዎች ላይ ሀሳቡን ሰጥቷል። ለዚህ ክለብ ስትጫወት ለቦታ የሚደረግ ፉክክር እንዲኖር ትፈልጋለህ፣ እናም ሰፊ የተጫዋቾች ስብስብ መኖሩ ደግሞ በጣም አስፈላጊ ነገር ነው ሲል ሃሪ ማጓየር ይናገራል። ክለቡ የፈለገውን ያክል ተጫዋች ማምጣት ይችላል። ምርጥ ተጫዋቾች ሁሌም ቢመጡ ደስ ይላል። እንግዲህ ሲያመጣም ደስ ይላል። እኔ ሁሉንም ዋንጫዎችን ማሸነፍ ነው የምፈልገው፣ ተፎካካሪዎችን መብዛት አለባቸው ሲል ይናገራል ሃሪ ማጓየር። ስለዚህም ሁሉንም ዋንጫዎች ማሸነፍ ፈልጋለሁ፣ ለዚህም ደግሞ ዝግጁ ነኝ፣ ውሳኔው ደግሞ የክለቡ ነው ብሏል። እርግጠኛ ነኝ ክለቡ ጥራት ያላቸው ተጫዋቾችን ለማምጣት በጣም እየሰራ ነው። ብዙ ተጫዋቾችን ቢመጡ የተሻለ ነው ብዬ አስባለሁ። የበለጠ ጠንካራና ሰፊ ስብስብ ባለን ቁጥርም እነዚህን ዋንጫዎች ማሸነፍ እድላችን የበለጠ ይጨምራል። ለዚህም ክለብ ስትጫወት ደግሞ ዋናው ግብህ ዋንጫን ማሸነፍ መሆን አለበት ሲልም ነው ሃሪ ማጓየር ጨምሮ ሀሳቡን እየሰጠ የሚገኘው። ለብሩኖ ሚጌል ፈርናንዴዝ የውል ማራዘሚያ ፕሮፖዛል የተላከው ግንቦት ወር ላይ ነበር ተብሏል። እንደ ፋብሪዚዮ ሮማኖ ገለጻ የውሉን ርዝመት፣ ደሞዝና 65 ሚሊዮን ዩሮ የውል ማፍረሻን በተመለከተ ንግግሮች እንደቀጠሉ ናቸው። አንዳንድ የመረጃ ምንጮች ይፋ እንዳደረጉት ከሆነ የኮንትራት እድሳት ጥያቄውን ውድቅ አድርጎታል የሚሉ አይነት ሀሳቦች በትልቁ ሲያነሱ እየተመለከትን እንገኛለን። ነገር ግን ፋብሪዚዮ ሮማኖ አሁንም በውሉ ጉዳይ ላይ ግን ንግግሮችን እያደረጉ እንዳለ ነው እየተገለጸ የሚገኘው። ብሩኖ ፈርናንዴዝ ግን የውል ማራዘሚያው ከቀረበለት በጣም ረጅም ጊዜያቶች ማስቆጠሩ ጭምር ይፋ ተደርጓል። ማርከስ ራሽፎርድ ከ3 የፕሪሚየር ሊግ ክለቦች ዝውውር ጥያቄዎች እንደደረሱት ሳምሲ ይፋ አድርጓል። የማንቸስተር ኢቭኒንግ ኒውሱ ዘጋቢ ተጫዋቹ ከዩናይትድ በመልቀቅ በዝውውር መስኮቱ ወደ ሌላ የሊጉ ክለብ ለማቅናት አሁንም እድሎች እንዳሉት ቢነገርም ነገር ግን የሱ ምርጫ አሁንም በሊጉና በማንቸስተር ዩናይትድ መቆየት እንደሆነ ይፋ ተደርጓል። ሆኖም ግን ለመረዳት እንደተቻለው ከሆነ የራሽፈርድ ትኩረት በዩናይትድ መቆየት ላይ መሆኑ ነው የተገለጸው። ተጫዋቹ ወደ ሌላ የፕሪሚየር ሊግ ክለብ የማቅናት ምንም አይነት ፍላጎት እንደሌለው እየተገለጸ ይገኛል። በዚህ ምክንያትም ተጫዋቹ አሁንም ቢሆን በዚህ ክለብ መቆየትን ይመርጣል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ስለዚህ ራሽፈርድ አሁንም በዚህ ክለብ የመቆየቱ ነገር ነው በጣም ሰፊ እንደሚሆን የተገለጸው። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። አርሰናል የዝውውር ሁኔታውን በተመለከተ የተለያዩ መረጃዎች እየወጡ ነው። የሰሜን ለንደኑ ክለብ አርሰናል ቪክተር ኦስሜንን ለማስፈረም ንግግር ላይ አይደለም ተብሏል። አርሰናል ከጋላት ሳራይ ጋር በሌሎች ተጫዋቾች እንጂ በሱ ዙሪያ ግን አለመነጋገሩ ነው ለክለቡ ቅርበት ያላቸው የመረጃ ምንጮች ከወደ ቱርክ ይፋ እያደረጉ የሚገኙት። አርሰናል የዝውውር መስኮቱ ከመዘጋቱ በፊት ግን የአጥቂና ተከላካይ ቦታ ተጫዋቾችን ማስፈረም ሌላኛው ትልቁ እንቅስቃሴው የሚያደርግበት ይሆናል ተብሎ ይታሰባል። የአርሰናል የተከላካይ አማራጭ የሆነው የኤዝሬል ኮንሳህ ጉዳይ እንደሆነና የአስተን ቪላው ተጫዋችን ማስፈረም ትልቁ ዓላማቸው እንደሆነ ይፋ ተደርጓል። ክለቡ በአማራጭነት የመሃል ተከላካይና የቀይ መስመር ቦታን መጫወት የሚችለውን ዣሬል ኳንሳህን ጭምር እየተመለከተ ይገኛል። በሌላ በኩል አርሰናል የፊት መስመሩን ለማጠናከር ሁሊያን አልቫሬዝ፣ ኬናን የልዲዝ የረጅም ጊዜ እቅዶቹ እንደሆኑ ጭምር ነው የሚነገረው። አርሰናል በዝውውር መስኮቱ ከሁለቱ አንዱን ተጫዋቾች ማግኘት ከቻሉ በጣም በትልቁ የሚጠብቁት ጉዳይ ሆኖ እንደሚጠበቅ ነው እየተገለጸ የሚገኘው። ዛሬ የወጡ መረጃዎች እንደሚያሳዩት ከሆነ ያው ዲየጎ ሲሞኔ ተጫዋቹ በክለቡ እንደሚቆይ ያረጋግጧል የሚሉ መረጃዎች ይፋ እየተደረጉ ይገኛሉ በአትሌቲኮ ማድሪድ በኩል በዚህ ተጫዋች በሁሊያን አልቫሬዝ ጉዳይ ላይ። ነገር ግን የተረጋገጠ ነገር እንደሌለው ነው የመረጃ ምንጮቹ የሚናገሩ። ተጫዋቹ አሁንም ስለ መልቀቅ እያሰበ እንደሆነ ጥያቄ የለውም። ነገር ግን የመጀመሪያ ምርጫው አሁንም መዘንጋት የሌለብን ወደ ባርሴሎና ማቅናትን ነው ተጫዋቹ ምርጫው እንደሚያደርግ በተደጋጋሚ ጊዜ የሚገለጸው። ዩቬንቱስም ቢሆን ኬናን የልዲዝን በዚህ ክረምት የተጫዋቾች የዝውውር መስኮት የመሸጥ እድላቸው በጣም ጠባብ ሊሆን እንደሚችል የሚያሳዩ ፍንጮች እንዳሉ ቢታወቅም ነገር ግን ተጫዋቹን ለማስፈረም አሁን አርሰናል እንቅስቃሴዎችን አድርጎ መቀጠሉ ነው እየተገለጸ እንዳለ ዘገባዎቹ የጠቆሙት። የአርሰናል ግን እንዳልኳችሁ ቀደም ብዬ የተከላካይ ስፍራ ዋነኛው ምርጫው ግን የአስተን ቪላው ኤዝሬል ኮንሳ እንደሆነ እየተገለጸ ይገኛል። 60 ሚሊዮን ፓውንድ አካባቢ ቪላዎች ለዚህ ተጫዋች እንደሚጠይቁ ነው እየተገለጸ ያለው። አርሰን ቬንገር በአርሰናል በቆዩባቸው 20 ዓመታት ውስጥ ውስን በሆነ የፋይናንስ በጀት ስላስመዘገቡት ውጤት
ይናገራሉ። 3 የሊግ ዋንጫዎችን፣ 7 የኤፍኤ ካፕ እና 7 የኮሚሽን ዋንጫዎችን አሸንፈናል። ለ20 ተከታታይ ዓመታት በምርጥ 4 ደረጃዎች ውስጥም ስንጨርስ 5 ጊዜ በሁለተኛነት እናም 5 ጊዜ ደግሞ በሶስተኛነት ደረጃነት ነው ያጠናቀቅነው። ይህንን ውጤት ያስመዘገብነው ከብዙ ተቀናቃኞቻችን ጋር ሲነጻጸር በጣም ባነሰ በጀት ይዘን ነበር ሲሉ ይናገራሉ። ሰዎች በተፈጥሯቸው ሁልጊዜም የበለጠ ነገር ይፈልጋሉ። ይህም የሚገባና የሚረዳ ነገር ነው። ነገር ግን አርሰናል በዓለም አቀፍ ደረጃ የተከበረ ክለብ የሆነው የእግር ኳሱ በእሴቶቹ ወጣት ተጫዋቾችን በሚይዝበት መንገድ በአጠቃላይ ክለቡ በሚከተለው የአሰራር ስልትም ምክንያት ነውና በእነዚህ ምክንያቶች ነው ትልልቅ እንግዲህ መሆን የቻልነው ሲልም ጭምር ይናገራሉ። የቀድሞ አሰልጣኝ አርሰን ቬንገር ናቸው ሀሳባቸውን የሰጡት። አርሰን ቬንገር ይቀጥሉና በሙያቸው ከፈጸሟቸው 2 ትልልቅ ስህተቶች ጋር በተያዘም ጥያቄ ቀርቦላቸው ነበር። ምላሻቸውን ሲናገሩ አንደኛው በእርግጠኝነት ክሪስቲያኖ ሮናልዶ ነው ሲሉ ይናገራሉ። ሊሳካ የሚችል ጉዳይ እንደሆነ አስቤ ነበር። ነገሮች በጥቂት ቀናት ብቻ ቀድመው ቢከናወኑ ኖሮ ምክንያቱም ከሱ ጋር ስምምነት ላይ ደርሰን ነበር። ነገር ግን ማንቸስተር ዩናይትድ ከ5 ወይም 6 ቀናት በኋላ ነው ጣልቃ የገባው። ስለዚህ በሙያዬ መጀመሪያ ላይ ክሪስቲያኖ ሮናልዶ፣ በሙያው ማብቂያ ላይ ደግሞ ኢንጎሎ ኮንቴንም ጭምር መጀመሪያ ላይ በሙያዬ የመጀመሪያዎቹ ጊዜያቶች ላይ ሮናልዶን ለማስፈረም እድሉ ነበረኝ። እሱን ሳልጠቀም በመቅረቴ የመጀመሪያው የምጸጸትበት ጉዳይ ነው። እንዲሁ ደግሞ በሙያዬ ወደ ማብቂያው ላይ ደግሞ ኢንጎሎ ኮንቴን የማስፈረም እድሉ ነበር። እሱንም ደግሞ ሳልጠቀም መቅረቴ ሁለቱ በጣም እንግዲህ እንደምጸጸትበት ነው ምገልጸው ሲሉ ይናገራሉ የቀድሞ አሰልጣኝ አርሰን ቬንገር። ስለዚህ በሙያዬ ላይ እነዚህ ናቸው የሚያስቆጩኝ። የኢንጎሎ ኮንቴ ጉዳይ ቀላል ነበር። እሱም በፓሪስም ጭምር እንዲሁ አንድ የሚባል ክለብ ውስጥ የሆነ አነስ ያለ ክለብ ውስጥ ሲጫወት አስታውሰው ነበር። በዚያ ክለብ ውስጥም የቅርብ ጓደኛዬ ዳይሬክተሩ ነበር። ጓደኛዬም እባክህ አንድ ተጫዋች አለኝ፣ እሱ አስደናቂ ተጫዋች ነው፣ ነገር ግን በፈረንሳይ ማንም ሊፈልገው አልቻለም ብሎ ነገረኝ። እሱም ተጫዋቹን በመኪናው ይዞ ከክለብ ወደ ክለብ ይዞት ይዞር ነበር። በመጨረሻም በፈረንሳይ የ3ኛ ዲቪዚየን ክለብ ኒጎሎ ኮንቴን አስፈረመው። እጅግ አስደናቂ ታሪክ ነው። እናም ስለ ኒጎሎ ኮንቴ ደግሞ ፊልም መስራት ጭምር ይቻላል ሲሉ ጭምር ነው የሚናገሩትና በቀጣይ ግን ትልቅ ተጫዋች ሆኖ ተመልክቼዋለሁ፣ በዚህ ምክንያትም በሱም እቆጫለሁ ሲሉ ጭምር ተናግረዋል። የቀድሞ አሰልጣኝ አርሰን ቬንገር ናቸው የተናገሩት። ፓት ኔቪን ስለ አርሰናል ይናገራል። አርሰናል በ6 ወራት የተገነባ ቡድን አይደለም። ላለፉት 6 ዓመታት በየዓመቱ እየተሻሻለ የመጣ ቡድን ነው። አሁን ያለው አርሰናልም ካለፈው ዓመት የተሻለ ነው ሲሉ ይናገራል ፓት ኔቪን። በቻምፒየንስ ሊግም አርሰናል እንደ ዋንጫ ተፎካካሪ መመልከት አለብን፣ ምክንያቱም ቡድኑ በቂ ተጫዋቾች ጥልቀትም ያለው ቡድን እንደሆነ ጥያቄ የለውም ሲል ነው ፓት ኔቪን የሚናገረው። አርሰናል ተጫዋቾችን መሸጥ ለምን እንደሚያስፈልገው ይናገራል ዘ አትሌቲክ የተባለ የመረጃ ምንጭ። አርሰናል በዚህ የዝውውር ገበያ ከሌሎች ክለቦች ጋር ሲነጻጸር በተጫዋቾች ግዢ ላይ ብዙ ገንዘቦችን ካወጡ ክለቦች መካከል 3ኛ ደረጃ ላይ የተቀመጠው። ባለፈው የዝውውር ወቅትም አርሰናል ከተጫዋቾች ሽያጭ ካገኘው ገንዘብ በላይ 268 ሚሊዮን ፓውንድ አውጥቶ ነበር። ይህም በፕሪሚየር ሊግ ከፍተኛውን የተጣራ የዝውውር ወጪ ነበር። አሁን ደግሞ ብሩኖ ጊማሬሽ በመፈረሙ የአርሰናል የዝውውር ወጪ እንደገና ከ100 ሚሊዮን በላይ ሆኗል። ስለዚህም ክለቡ አሁን ላይ ተጫዋቾች በጥሩ ዋጋ መሸጥም ይፈልጋሉ። ከሽያጭ ከሚገኘው ገንዘብ ደግሞ የአርሰናል የዝውውር ወጪን ለመቀነስም ይረዳል ተብሎ እንደሚታሰብ ነው ዘ አትሌቲክ ይፋ እያደረገ የሚገኘው። አርሰናሎች ማርክ ፑቢልን ለማስፈረምም ጠይቀው እንደነበር ተናግረዋል። አርሰናል የአትሌቲኮ ማድሪዱን ተጫዋች ማርክ ፑቢልን ጥያቄ ማቅረቡን ነው ዘ አትሌቲክ ይፋ ያደረገው። አርሰናል የ23 ዓመቱን ተጫዋችም ለማስፈረም ፍላጎት ቢያሳይም አትሌቲኮ ማድሪድ ግን ተጫዋቹን ለመልቀቅ ፍላጎት የሌለው ሲሆን በቡድን ውስጥ ማቆየትን እንደሚፈልጉ በይፋ ተናግረዋል። በዚህ ምክንያትም ተጫዋቹን የማግኘት እድላቸው እንዳጡት ነው የተነገረው። አርሰናል ቻምፒየንስ ሊጉን ለማሸነፍ አዲስ አጥቂ ሊያስፈልገው እንደሚችል ማርቲን ኪዮን ይናገራል። የቀድሞው የአርሰናል ተጫዋች የሆነው ማርቲን ኪዮን አርሰናል በአውሮፓ ከፍተኛ ደረጃ ለመድረስ በአጥቂ ቦታ ላይ ተጨማሪ ፈራሚ ሊያስፈልገው እንደሚችል ነው ይፋ ያደረገው። ማርቲን ኪዮን እንደገለጸው ከሆነ አርሰናል በሊጉ ብቻ ሳይሆን በአውሮፓም የበላይነትን ለመፍጠር ከፈለገ በዝውውር ገበያው ላይ ትክክለኛ ውሳኔዎችን ማድረግና ትልልቅ ፈራሚዎችንም በትክክለኛው ጊዜ ማስፈረምም ይኖርበታል ብሏል። እንዲሁ ደግሞ ቻምፒየንስ ሊግን ማሸነፍ ከፈለጋችሁም ከአሁኑ የበለጠ ደረጃ ላይ መድረስ እንዳለባችሁ እናውቃለን። ሁሊያን አልቫሬዝም አርሰናል ባለፈው ዓመትም ያስበበት የነበረው ተጫዋች ነው፣ እንደገናም ሊመለከቱት ይችላሉ ሲል ነው ማርቲን ኪዮን ጨምሮ የተናገረው። የሊቨርፑል ጉዳዮችን ደግሞ እንንገራችሁ። የኔዘርላንድ ብሔራዊ ቡድን ተጫዋች የሆነው ኮዲ ጋክፖ የቶተናም ዝውውር ሁኔታ እስካሁን እድገት አለማሳየቱ ነው የተረጋገጠው። ይሁን እንጂ ቶተናም አሁንም በተጫዋቹ ላይ ፍላጎት እንዳለው ግን በተደጋጋሚ ጊዜ ይገለጻል። ወኪሎቹንም ማነጋገሩ ነው የተገለጸው። በሁለቱ ክለቦች መካከል ግን እስካሁን የተደረገ ድርድር እንደሌለ
ይፋ ተደርጓል። ሊቨርፑል የአጥቂ አማካዩ ኮዲ ጋክፖን አይሸጥም የሚል አቋም እንዳለው ነው ዘ አትሌቲክ የዘገበው። ነገር ግን አሁንም ቢሆን ይህንን ተጫዋች ለማስፈረም ትልቅ ጥያቄዎችን ሊያቀርቡ እንደሚችሉ የሚያሳዩ ነገሮች አሉ። የመርሲሳይዱ ክለብ ሊቨርፑል በቀጣይ ትልቅ ትኩረት የሚሰጠው የፊት መስመሩን ማጠናከር ላይ መሆኑ ይፋ ተደርጓል። ሊቨርፑል ገና የታሪካዊ ተጫዋቹ የሞሐመድ ሳላን ተተኪ አለማስፈረሙ የሚታወቅ ነው። የ23 ዓመቱ ተጫዋች ብራድሌይ ባርኮላ የዝውውር መስኮቱ የሊቨርፑል የመጀመሪያ ኢላማ እንደሆነ በተደጋጋሚ ጊዜም የሚገለጽ ተጫዋች እንደሆነ ምንም ጥያቄ የለውም። አሁንም እሱ የመጀመሪያ ኢላማቸው ነው። ሊቨርፑል በባርኮላ ዝውውር ዙሪያ ከፓሪስ ሰን ዠርሜን ጋር ከስምምነት እንደርሳለን በሚል ተስፋ ማድረጋቸው ይነገራል። ይሁን እንጂ ሊቨርፑል ተጫዋቹን ለማስፈረም ፓሪስ ሰን ዠርሜን የጠየቀውን 145 ሚሊዮን ፓውንድ እንዲቀንስለት ይፈልጋሉ ተብሏል። የ18 ዓመቱ ሌላኛው የፓሪስ ሰን ዠርሜን ተጫዋች የሆነው ኢብራሂማ ኤምባዬ ከሊቨርፑል ጋር ስሙ በትልቁ እየተነሳ የሚገኝ ሌላኛው ተጫዋች እንደሆነ የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። በዚሁ የቸልሲ ጉዳዮችንም እናንሳ። ቸልሲ ከሪያል ሶሴዳድ ጋር በነበረው የወዳጅነት ጨዋታ ቻቪ አሎንሶ የ24 ተጫዋቾች ስብስብን ይዘው እንደነበር ይታወሳል። አሰልጣኙ ከስብስባቸው ያስቀሯቸው በርካታ ተጫዋቾች ክለቡን የሚለቁ መሆናቸው ነው አሁን ላይ እየተረጋገጠ የሚገኘው። ጉዳት ሳይገጥማቸው በቡድን ውስጥ ካልነበሩ ተጫዋቾች መካከል ኒኮላ ጃክሰን አንደኛው ነው። ሊያም ዴላፕ አልነበረም፣ ሙካይሎ ሙድሪክ አልነበረም፣ ቶሲና ደርቤዮ፣ ማማዱ ሳር እንዲሁ ደግሞ አሮናን ሴሜሎን፣ ማርክ ጉዩና አክሰል ዲሳሲ ይገኙበታል ተብሏል። እነዚህ ተጫዋቾች በዚህ ክረምት ክለቡን በቋሚነትም በውሰትም የሚለቁ ተጫዋቾች መሆኑ ነው የተረጋገጠው። በተጨማሪም አሰልጣኝ ቻቪ አሎንዞ ቅዳሜ ከያዙት የ24 ተጫዋቾች ስብስብም የተወሰኑት ይለቃሉ ተብሎ ይጠበቃል። ቸልሲ ይህንን የሚያደርገው ተጫዋቾችን በመሸጥ ገንዘብን ለማሰባሰብ አልሞ እንዳልሆነ ይፋ ተደርጓል። ክለቡ በአውሮፓ የማይሳተፍ በመሆኑ በጨዋታ እጥረት የተበሳጩ ተጫዋቾች ቡድኑ እንዳይኖሩ ቡድኑን ደግሞ ለመመጠን አስበው መሆኑ ጭምር ይፋ ተደርጓልና በዚህ ምክንያትም የተጠቀሱት ተጫዋቾች ከክለቡ የመልቀቃቸው ነገር በጣም ሰፋ ያሉ ተጫዋቾች እንደሆኑ ተነግሯል። ቸልሲ በቀጣይ ትኩረቱን ተጫዋቾች መሸጥ ላይ እንደሚያደርግም ነው ዘ አትሌቲክ ጨምሮ የተናገረው። ማይክል ኦውን ይናገራል። እኔ የፔድሮ በጣም ትልቁ አድናቂ ነኝ ወይም የዣኦ ፔድሮ በጣም ትልቅ አድናቂ ነኝ ብሏል። እሱ አስደናቂ ተጫዋች ነው ብዬ አስባለሁ። እንዲያውም ማንቸስተር ዩናይትድ በዋትፈርድ በነበረበት ወቅትም ከዛሬ 4 ዓመት ገደማ በፊት ሊያስፈርመው ይገባ ነበር ብዬ አስባለሁ። ዩናይትድ ለዓመታት አጥቂ መስመሩ ላይ የሚተማመን ተጫዋች አልነበረውም። እኔም ደግሞ ያ ፔድሮ ነበር እላለሁ። በጣም የማደንቀው ተጫዋች ነው ዣኦ ፔድሮን ሲል ነው ማይክል ኦውን የተናገረው። ሞርጋን ሮጀርስ በኮል ፓልመር ላይ ሀሳቡን ሰጥቷል። እሱ በሱ ቦታ ላይ ካሉት ምርጥ ተጫዋቾች አንደኛው ነው። እናም ሁሉም ሰው እያንዳንዱ አጥቂ ይሄ ጥራት ካለው ሰው ጋር መጫወት ይፈልጋል። ስለዚህም እኔ አብሬው መጫወት የምፈልገው ሰው ኮል ፓልመር ነው። በሚቀጥለው የውድድር ዓመትም በጣም ጥሩ ጥምረት እንደሚኖረንም ጭምር ተስፋ አደርጋለሁ ከኮል ፓልመር ጋር ሲልም ጭምር ነው የተናገረው ሞርጋን ሮጀርስ ሲናገር። አክሰል ዲሳሲ ወደ አንድ የፕሪሚየር ሊግ ክለብ ለመዛወር እንደተቃረበም ዘ አትሌቲክ ይፋ አድርጓል። ሳይመን ጆንሰን ይፋ እንዳደረገው ከሆነም ቼልሲ ለተጫዋቹ 25 ሚሊዮን ፓውንዶችን ይፈልጋል። ነገር ግን በውሰት ዝውውር ደግሞ ከዚያም ደግሞ ግዴታ በቋሚነት እንዲያስፈርሙትም የሚያደርግ ወይም የግዢ አማራጭ ያለውን ስምምነት መቀበል ሊኖርበት እንደሚችል ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ እያደረገ እንደሚገኝ የተገለጸው። የማንቸስተር ሲቲን መረጃዎችን እንንገራችሁ። ከሮድሪና ቲያኒ ራይንደርስ ጋር የሚለያየው ማንቸስተር ሲቲም የመሃል ሜዳውን ለማጠናከር እቅዶችን ይዟል። ማንቸስተር ሲቲም የሊሉን አማካይ አዩብ ቡአዲን ለማስፈረም እየተቃረቡ እንደሚገኝ ተነግሯል። በተጨማሪም ኤንዞ ፈርናንዴዝን የማስፈረም ፍላጎት እንዳላቸውና ተስፋ እንዳልቆረጡበት ጭምር ነው ይፋ የተደረገው። ክለቡ ተጫዋቹን ለማስፈረም ጥረት እንደሚያደርግ ሲገለጽ፣ ይሁን እንጂ 120 ሚሊዮን ፓውንድ የመክፈል ሀሳብ ግን የላቸውም ተብሏል። ማንቸስተር ሲቲ በቀጣይ ክለቡን የሚለቁ ተጫዋቾችን ቦታ አዲስ ተጫዋች ማስፈረም እንዳሰበ እየተነገረ ይገኛል። ይህ ማለት ሳቪኒዮ ወደ ቶተናም የሚያደርገው ዝውውርን ካጠናቀቀ የክንፍ መስመር ተጫዋችም ለማስፈረም ወደ ገበያው ይወጣሉ ተብሎ ይታሰባል። ይህ በእንዲህ እንዳለ ሮድሪ ክለቡን ለቋል። ሳቪኒዮ፣ ራይንደርስ፣ ጃክ ግሪሊሽ በዚህ ክረምት ክለቡን የሚለቁ ተጫዋቾችና ሊለቁ የሚችሉ ተጫዋቾች ተደርገው የሚቆጠሩ ናቸውና በዚህ ምክንያት ሲቲ ተተኪዎችን ማስፈረም ይፈልጋል የሚሉ መረጃዎች ናቸው ይፋ የተደረጉት። በተለይ ግን አሁን ላይ ኤንዞ ፈርናንዴዝን በማስፈረም ጉዳይ ላይ ግን በቀጣዮቹ ጊዜያቶችም ትልቅ ትኩረት አድርገው እንደሚሰሩና ይህንን ተጫዋች ለማስፈረምም ትልቅ ጥረቶችን እንደሚያደርጉ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። በዚሁ የሪያል ማድሪድ ጉዳዮችንም እንንገራችሁ። ዦዜ ሞሪኒዮ ኤንድሪክ ፊሊፔን በቀኝ ክንፍና በዋና አጥቂ ቦታዎች ላይ ማሰለፍ ይፈልጋል ተብሏል። አሰልጣኙ ፌዴሪኮ ቫልቬርዴን እና በርናርዶ ሲልቫን በቀኝ ክንፍ ቦታ ላይ ይጫወታሉ ብለው አያምኑም፣ ወይም ያ ቦታ ተፈጥሯዊ ቦታቸው ነው ብለው አያስቡም። በተለይም ተጫዋች በበርናርዶ ሲልቫን ቢሆን ይሄ ተጫዋች እዛ ቦታ ላይ ይሰለፋል፣ እዛ ቦታ ላይ ያገለግላል ብለው አይጠብቁትም። በዚህ ምክንያት ተጫዋቹን
በአማካይ ስፍራ ላይ ዲፕ ላይን ፕሌይ ሜከር አድርገው ለማጫወት ፍላጎቶች እንዳሏቸውና ከዛ ይልቅ ግን ኤንድሪክ ፊሊፔን በክንፍ መስመር ላይ አንዳንድ ደግሞ በአጥቂ መስመር ላይ ቦታውን ተክቶ እንዲጫወትም ፍላጎት እንዳለው ጭምር ነው እየተገለጸ የሚገኘው። ሌላኛው ከጆዜ ሞሪኖ ጋር የሚያያዘው ጉዳይ ደግሞ ዛሬ እንግዲህ በይፋም ተዋውቀዋል። ያው ዝግ የነበረ ትውውቅ እንደሆነ ይታወቃል። ነገር ግን በሪያል ማድሪድ ኮንትራት የፈረሙበት ዕለት እንደሆነ ነው ይፋ የተደረገው። ኤሲ ሚላኖች ባለፉት ጥቂት ቀናት ውስጥ ኤንድሪክ ፊሊፔን ወኪሎች አግኝተው አነጋግረዋል። ከሪያል ማድሪድ ጋር የተሰጠው ምላሽ ግን ተጫዋቹ አሁን ከማድሪድ የሚለቅበት ጊዜ አይደለም የሚል ምላሽ እንደተሰጣቸው ነው ፋብሪዚዮ ሮማኖ ይፋ ያደረገው። ነገር ግን በጃንዋሪ ወር በውሰት የመልቀቁ ነገር ሙሉ በሙሉ የተገለለ አይደለም። ይህም ደግሞ በክለቡና በተጫዋቹ ላይም የሚወሰን ይሆናል ተብሎ ይጠበቃል። ኤሲ ሚላን ግን ኤንድሪክን በጣም እንደሚፈልጉትና በዛ ቡድን ውስጥ ለማጫወት ፍላጎት እንዳላቸው ነው የተገለጸው። ኦሪዮል ሹዋሜኒ ወደ ልምምድ ተመልሷል። ሪያል ማድሪድ ከኤስፓኞል ጋር ለሚያደርገው የመጀመሪያው የላሊጋ ጨዋታ ዝግጁ ለመሆን በከባድ ውጥረቶችን እያደረገ እንዳለ እየተገለጸ ይገኛል። ወደ ልምምድ መመለሱን የሚያሳዩ ምስሎች ጭምር ይፋ እየተደረጉ እንዳለ ነው ዘገባው የጠቆመው። ሌላኛው የምናነሳው ጉዳይ ፓትሪስ ኤቭራ በአራት የቻምፒየንስ ሊግ የፍጻሜ ጨዋታዎች ላይ ስለደረሰበት ሽንፈትና የትኛው በጣም እንዳስከፋው ይናገራል። ከባርሴሎና ጋር የተደረገው የ2009 የፍጻሜ ጨዋታ ይላል ለምን እንደሆነ ታውቃለህ? ጨዋታውን የተጫወትንበት መንገድ ስህተት ነበር። ከጨዋታው በፊት በጣም በራስ መተማመን ትዕቢት በሚመስል መልኩ ተሞልተን ነበር። በቀላሉ እንደምናሸንፍ 100% እርግጠኛ ነበርኩ። ጨዋታውን በጥሩ ሁኔታ ብንጀምርም ጋርዲዮላ ግን አንዳንድ ለውጦችን አደረገ። ሜሲን በእኔ በኩል በእኔ ክንፍ ላይ ይጫወት እንደነበር አስታውሳለሁ። እኔ ወደፊት ስገፋ ሜሲ ወደ ኋላ አይመለስም ነበር። ስለዚህም ሳሙኤል ኤቶ ወደ እኔ በኩል እንዲመጣ ነገርኩት። ሳሙኤል በሄድኩበት ሁሉ ይከተለኝ ነበር። እንዲያውም ወደ መጸዳጃ ቤት ብሄድ እንኳን እዚያው ይገኝ ነበር ብዬ አስባለሁ ሲል ይናገራል። እኔም ሳሙኤል ኤቶን ከኔ ጋር ተጣብቀህ ቀረህ እንዴ እያልኩ ነግረው ነበር። እሱም ወንድሜ ስራዬን መስራት አለብኝ ሲል ይነግረኛል። የመጀመሪያውን ጎል ካስቆጠሩ በኋላማም በሜዳው መሃል ላይ ሻቪ፣ ኢኒየስታና ቡስኩዌትስ ነበሩ። ከአንደርሰን ጋር ይጫወቱ ነበር። እነሱን መመልከት ብቻ እንኳን ያደክም ነበር ብሏል። ሰዎች ጫና ፍጠሩባቸው ይላሉ፣ ነገር ግን ጫና መፍጠር አይቻልም ነበር። ሜሲ በመሃል ሜዳ ላይ ባሉት ክፍተቶች ውስጥ የሚገባ ነበር። ሙሉ በሙሉ አፈራርሰውን የጠበቁን ሲልም ጭምር ይናገራልና በጣም የሚያበሳጨኝ የፍጻሜ ጨዋታ እሱኛው ነው ሲል ፓትሪስ ኤቭራ ተናግሯል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን በሙሉ ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።